ውድ ተመልካቾች ሰላም ጤና ይስጥልኝ። ይህ ኢሳት ዲጂታል ነው። ከሰዓቱ ዜና ጋር ደረጀ ይልማ ነኝ። ኢትዮጵያ የባህር በር ለማግኘት እያደረገች ያለው ጥረት በታሪካዊ ዳራና በዓለም አቀፍ ሕጎች መለኪያ ቅቡልና አሳማኝ ነው ተባለም። ኢትዮጵያ የባህር በር ለማግኘት እያደረገች ያለው ጥረት በታሪካዊ ዳራ፣ ሕጋዊ ሰነዶች፣ ተፈጥሯዊ አቀማመጥና ዓለም አቀፍ ሕጎች መለኪያ ቅቡልና አሳማኝ መሆኑን የዓለም አቀፍ ግንኙነት መምህር ዶክተር ጌትዬ ትርፌ ገልጸዋል። የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑንም የገለጹት የዓለም አቀፍ ግንኙነት መምህሩ እስካሁን ባለው ሂደትም በብዙ መመዘኛዎች ዓለም አቀፍ ተቀባይነት እንዳለው መገንዘባቸውን አስታውቀዋል። ለውጤታማነቱ ኢትዮጵያ ያላትን ህጋዊ መሰረት፣ ታሪካዊና የሰነድ ማስረጃ በመጠቀም በሰላማዊ የዲፕሎማሲ ልዕልና ስልት ጥረቷን በይበልጥ ማጠናከር እንደሚጠበቅባትም መክረዋል። ለዚህም አጋዡ መሳሪያ ለጎረቤት ሀገራት፣ ለአፍሪካ ህብረት፣ ለምስራቅ አፍሪካ ልማት በየነ መንግስታት ባለስልጣን ኢጋድ፣ ለዓለም አቀፍ ተቋማትና ተጽዕኖ ፈጣሪ የጋራ እድገት ደጋፊ ሀገራት የአቋሟን ትክክለኛነት በልኩ ማስገንዘብ መሆኑን አስረድተዋል። 69 ሚሊዮን ዜጎችን የብሮድባንድ ኢንተርኔትና የሞባይል ስልኮች ተጠቃሚ ለማድረግ እየተሰራ መሆኑ ተገለጸም። ይህ የተገለጸው ኢትዮ ቴሌኮም ዘኔክሰስ የተሰኘ መተግበሪያ ይፋ ባደረገበት ወቅት ነው። ትዕግስት ተስፋዬ። ኢትዮ ቴሌኮም ዜጎችን የዲጂታል ኢኮኖሚ ተጠቃሚ የሚያደርግ ዘኔክሰስ ስማርት መሳሪያ ይፋ አድርጓል። ተቋሙ መሳሪያውን ይፋ ባደረገበት ወቅት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የ69 ሚሊዮን ዜጎችን የኢንተርኔት ብሮድባንድ የሞባይል ስልኮች ተጠቃሚ ለማድረግ እየተሰራ መሆኑን ተናግረዋል። ወደ 67 ሚሊዮን እንደዚህም የብሮድባንድ ተጠቃሚዎቻችን ወደ 1.5 ሚሊዮን እንግዲህ በድምሩ እንደምታዩት ወደ 69 ሚሊዮን ገደማ የሞባይል እና የብሮድባንድ ኢንተርኔት ተጠቃሚዎችን ለማድረስ አስበናል ማለት ነው። ከ100 ሚሊዮኑ ይሄ በርካታ ምን ይፈልጋል? የቴሌኮም እና የዲጂታል ኢንፍራስትራክቸር ማስፋፊያን ይጠይቃል። ከዚህ በስተጀርባ በርካታ ስራዎችን የቴሌኮም እየሰራ ይገኛል ማለት ነው። ይህንኑ የደንበኞቻችንን የኢንተርኔት ተጠቃሚዎቻችን ለማሳደግ የምናደርገው ማስፋፊያ በምን የታጀበ ነው ወይም የታገዘ ነው? የፎርጂ ከቨሬጃችን በፖፑሌሽን ከቨሬጅ ደግሞ 99% እንዲደርስ አቅደናል ማለት ነው። በተጨማሪም ዘኔክሰስ ስማርት መሳ 99% ዜጎችን የፎርጂ ኢንተርኔት ተጠቃሚ ለማድረግ የተያዘውን ዓላማ በአግባቡ እንድንጠቀም ያግዛል ሲሉ አክለዋል። 99% እንዲደርስ ያሰብነው የፎርጂ ከቨሬጅ ለመጠቀም ምን ይጠይቃል? ዲቫይስ ያስፈልጋል ማለት ነው። 100 ሚሊዮን እንዲደርስ ያቀድነው የደንበኞቻችን ቁጥር እንደዚሁም ደግሞ ወደ 69 ሚሊዮን ገደማ እንዲደርስ ያሰብነው የኢንተርኔት ተጠቃሚዎች ቁጥር ይህንን በከፍተኛ ኢንቨስትመንት የዘረጋነውን በመላው ሀገራችን ተደራሽ እንዲሆን በብዙ ቁርጠኝነትና ትጋት እየሰራን ያለነውን ኢንፍራስትራክቸር ለተገቢው ዓላማ በአግባቡ መጠቀም እንድንችል ግለሰቦችም ተቋማትም መንግስትም ኢትዮ ቴሌኮም እያደረገ ያለውን የቴሌኮምና የዲጂታል ኢንፍራስትራክቸር በአግባቡ ተጠቅመን ህይወታችንን እንድናቀል እንድናዘምን ከብዙ እንግልት እንድንድን ይህንን ኢንፍራስትራክቸር መጠቀም ያስፈልጋል። ዘኔክሰስ ስማርት መሳሪያ አካታች የዲጂታል ኢኮኖሚ ተጠቃሚነትን የሚያረጋግጡ የሞባይል ቀፎች፣ ታብሌቶች፣ ኮምፒውተሮች የያዘ ሲሆን በቀላሉ የኢንተርኔት አገልግሎት ለማግኘት የማይችሉትን ዜጎች ተጠቃሚ እንደሚያደርግ ኃላፊው አብራርተዋል። ኢትዮጵያ ወይም ኢትዮ ቴሌኮም ምን አስቻይ ሁኔታ ይዛ ነው ይህንን ተግባራዊ ለማድረግ የተነሳ ነው ካልን ቀደም ብዬ እንደጠቀስኩት ከ800 በላይ ኢንተርፕራይዞች እየተጠቀሙበት ያለ የኢትዮ ቴሌኮም ቴሌክላውድ ኢንፍራስትራክቸራችን አለ። ዘንድሮም ሰፊ ማስፋፊያ የያዝንለት ነው ማለት ነው። አንዱና መሰረታዊ ትልቁ ለዘኔክሰስን ለማውጣት አቅም የሆነን ራሱ ቴሌክላውድ ነው። ክላውድ ፎን፣ ክላውድ ታብሌት፣ ክላውድ ወርክስቴሽን ብለን መጣን ማለት ነው። ይሄ ለምን ድሮስ የነበረን አለ አይደል ወይ ልትሉ ይችላላችሁ። ቀደም ብዬ እንደጠቀስኩት የዲቫይስ ትልቁ ችግር አፎርዳቢሊቲ ነው። አፎርዳቢሊቲን ለመቀነስ ነው ይሄን ያደረግነው። ኢንተርኔትን ለመጠቀም የሚያስችሉትን ስማርት መሳሪያዎች፣ ታብሌቶች፣ ስማርት ስልኮች፣ ኮምፒውተሮች ዋጋ ተመጣጣኝና ተደራሽ ለማድረግ ዲጂታል ኢትዮጵያን እውን ለማድረግ ዘኔክሰስ እንደሚያግዝ ተመልክቷል።
በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረኩ ነው ሲል የክልሉ መንግስት አስታወቀ። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ መሆኑን ገልጸዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ሕይወት ላይ ውድመት እያደረሰ መሆኑን ጠቁመው ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች ድረስ የማደራጀት፣ የጸጥታ ኃይሉ ላይ ሪፎርም የመስራት፣ የሰላም ጥሪ የማድረግ ስራዎች መሰራታቸውን ተናግረዋል ሲል ጋዜጣ ፕላስ ዘግቧል። ውድ ተመልካቾች ከኢሳት ዲጂታል አሁን ደግሞ ወደ ውጭ ዘገባ አልፋለሁ። በማዳጋስካር ስልጣን የያዘው ወታደራዊ ኃይል መሪ ዛሬ በይፋ ቃለ መሐላ ይፈጽማሉ ተብሎ ይጠበቃል። ለበርካታ ሳምንታት በዋናነት በወጣቶች ሲመራ የቆየውን ጸረ መንግስት ተቃውሞ የተረከበው ልዩ ወታደራዊ ክፍል መሪ ኮሎኔል ማይክል በ2 ዓመት ጊዜ ውስጥ ምርጫ ይደረጋል ብለዋል። ዮሐንስ ተስፋ ዝርዝር አለው። በማዳጋስካር የብሔራዊ ምክር ቤትና የፓርላማውን የታችኛውን ምክር ቤት ሳይጨምር ሁሉም የመንግስት ተቋማት ፈርሰዋል። በዚህ ሳምንት መጀመሪያ ላይ ምክር ቤቱ ፕሬዚዳንት አንድሬ ራጆኤልን ከስልጣናቸው ለማንሳት ድምፅ ሰጥቷል። እርሳቸውም ለሳምንታት የዘለቀውን ጸረ መንግስት ተቃውሞ ተከትሎ ሀገሪቱን ለቀው ወጥተዋል። በስተመጨረሻም ካፕሲት በመባል የሚታወቀው ልዩ ወታደራዊ ክፍል ሀገሪቱን መቆጣጠሩን አስታውቋል። ምንም ፕሬዚዳንት ስላልነበረና ሀገሪቱ እየፈረሰች ስለነበር ኃላፊነት መውሰድ ነበረብን። ዜጎች እንደመሆናችንና ሀገሩ እንደሚወድ ሰው ያንን ማድረግ ግዴታችን ስለነበር ኃላፊነቱን ተቀብለናል። ከ2 ዓመት በፊት ኮሎኔል ራንዲያሬኔራ አመፅ በማነሳሳት ተከሰው ለአጭር ጊዜ ታስረው ነበር። ከዚያም ወደ ስራቸው ተመለሱ። በጎርጎሮሳውያኑ 2009 ደግሞ ይህ ወታደራዊ ክፍል ራጆኤልን ወደ ስልጣን እንዲመጡ ረድቷቸው ነበር። ነገር ግን ዘንድሮ ደግሞ ራሳቸው እጣው ደርሷቸዋል። ማዳጋስካር ሁልጊዜ ወታደራዊ ክፍል ወይም ክፍለ ጦር ወይም ኮሎኔል ወይም ጄኔራል ስልጣን ሊይዝ የሚችልበት ሁኔታ ነበራት። ባለፉት ጊዜያት የመፈንቅለ መንግስት ሙከራዎች ነበሩ እና ሰዎች ለዚያም ታስረዋል። ስለዚህ ያ ሁልጊዜ ሊከሰት የሚችል ነገር ነው። ነገር ግን የጂንዚ ተቃውሞዎችን ያህል ቀጥተኛና እንደዚህ አይነት ፈጣን ውጤት አድርጎ የሚያውቅ ያለ አይመስለኝም። የአፍሪካ ህብረት ማዳጋስካርን ከማህበሩ በማገድ ህገ መንግስታዊ ስርዓት ወዲያውኑ እንዲመለስ ጥሪ አቅርቧል። የሲቪሉ አስተዳደር ወደ ስልጣን ካልተመለሰም በአዲሶቹ ሹሞች ላይ ማዕቀብ እንደሚጣል አስጠንቅቋል። እዚህ ህገ ወጥ የሆነው ምንድን ነው? ከከፍተኛው ህገ መንግስታዊ ፍርድ ቤት ትእዛዝ አግኝተናል። ፍርድ ቤቱን አላስገደድነውም። ፍርድ ቤቱ ሁኔታውን ለማረጋጋት ውሳኔ ማድረግ እንዳለበት ያውቃል። በፍርድ ቤቱ በጸደቀው አዋጅ መሰረት ከጓደኞች ጋር የፕሬዚዳንቱን ቦታ የሚወስደው እኔ ነኝ። 5 ኮሎኔሎችን ያቀፈው ኮሚቴ አሁን የማዳጋስካር ለውጥ በሚሉ ሀሳብ ምክንያት ኃላፊነቱን ሲይዝ ለጊዜው ለሳምንታት ሀገሪቱን ያናወጠውና በወጣቶች የተመራው በውሃና በኤሌክትሪክ እጥረት ሰበብ የተነሳው ህዝባዊ ተቃውሞ ቆሟል። ቀጥሎ ስለሚሆነው ነገር ግን እርግጠኛ መሆን አይቻልም። የተባበሩት መንግስታት ድርጅት በማዳጋስካር ህገ መንግስታዊ ያልሆነ የስልጣን ለውጥ ብሎ በጠራው ነገር ላይ ስጋቱን ገልጿል። ሁሉም ወገኖች ሰላማዊ ሁኔታን እንዲያሰፍኑ አሳስቧል። ይሁን እንጂ ስልጣን በጦር ኃይሉ እጅ ሙሉ በሙሉ በገባበት ሁኔታ በሰላማዊ ሂደት ውስጥ ማን እንደሚሳተፍ ግልጽ አይደለም። መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ